አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ጁምአን ቤተሰብ ጋር እንደምታዩት ኢጃዛ ወጥተናል ማለት ነው። ፏፈሽ ብለናል እና ውሎዬን ቤተሰብ ጋር ነው ያሳለፍኩት። እንግዲህ የዛሬውን ብሎግ ቤተሰብ ጋር ነው ማለት ነው የማሳያችሁ ይሆናል። ምን ምን እንደሰራሁ ልጆቼ ጋር ምን እንደምናደርግ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እንግዲህ እንደምታዩት ምሳ ልሰራ ነው። ያው በድስት ማለት ነው። ምስር ነው የምሰራው። ምስር ጥጃለሁ በእንጨት እና ያው በክሰል መስራት ፈልጌ ነው። በነገራችን ላይ የተፈለጠ እንጨት አልቆብኝ ነው በክሰል የምሰራው እና እንጨት መፍለጡ በጣም ከባድ ነው። ከባድ ያው ከወንድ ነጻ ነን ብያችኋለሁኝ። ቤታችን አባቴ ነው። አባቴ ደግሞ ስራ ይዟል። አሳያችኋለሁኝ ምን ስራ እየሰራ እንደሆን እና ትንሽዬ እንጨት ነበረችኝ ጣድኩባት መስርና በሰልኩኝ። ከዛ ሲያልቅብኝ ከሰል አያያዝኩኝ ማለት ነው። እንግዲህ ሽንኩርቴን ከትፍ ያለው ከሰሉም እንደምታዩት እየተያያዘ ነው። ከዛ በደንብ ከተያያዘልኝ በኋላ ሽንኩርቴን ጥጄ እያበሰልኩኝ ነው። በድስት የሚሰራ ወጥ በነገራችን ላይ በጣም ነው የሚጣፍጠው እና በድስት ነው የምሰራው። ዛሬ መስሬም በድስት በደንብ አድርጌ አብስዬ ቆንጆ የሆነች ወጥ እሰራለሁኝ ማለት ነው ውዶችዬ። እንደምታዩት ቲማቲም ቀጥቅጫለሁኝ፣ ነጭ ሽንኩርትም እንደዛው አዘጋጅቻለሁኝ ማለት ነው። ከዛ በደንብ አድርጌ መቅሎዬ እንደዚህ ቲማቲሜ ጋር ጥብስ እያደረኩኝ እያቆላለሁኝ ነው። በነገራችን ላይ ክሰል ተወዷል። ክሰል በጣም ነው የተወደደው። ለምን እንደሆነ አላውቅም። 700 ብር የምንገዛው ኬሻ አሁን 1600 1500 እየተሸጠ ነው ማለት ነው እና በጣም ተወዷል። ከዚህ በኋላ ክሰል መቆጠብ ነው። ለምን እንደሆነ አላውቅም። ሮመዳን ስለሚጠጋ ነው መሰል። ሮመዳን ሊጠጋ አካባቢ ላይ ክሰል የሚወደዱት ነገሮች ምስር፣ ዱቄት፣ ዘይት በጣም ነው የሚወደዱት እና ከሰሉ ከአሁኑ ተወዶላችኋል እላችኋለሁኝ። በርበሬን ጨምሬ እንደምታዩት እያቁላለሁኝ ነው። በርበሬም እንግዲህ ማዘጋጃችን ደርሷል። ስታዘጋጅ አሳይን ብላችሁ ነበር። ኢንሻአላህ አሳያችኋለሁኝ። እያለቀብን ነው። ያው በአመት አንድ ጊዜ ነው የምናዘጋጀውና ሰሞኑን ይመጣል እየደረቀ ነው ምናምን እየተባለ ነው እና ገዝተን ኢንሻአላህ እናዘጋጃለን። እየቀነሰ ነው በርበሬም ዋጋው። ከዛ እንደምታዩት መቁሌ በደንብ በስሎልኛል በርበሬ ጋራ። ከዛ ምስሬን አስገብቼ በደንብ አዋህደውና እንዲን ተከተክ አደርገዋለሁኝ። እዚህ ጋር አባቴ ማለት ነው የዶሮ ቤት እየሰራ ነው። ልጄ ደግሞ እንደምታዩት እንደሚረብሸው ማለት ነው። ወላሂ የሚጫጫሁትን ባሰማችሁ። አባቴ በጣም እየተናደደ ነበረ፣ ግን ያው ከጎን የሚያወሩ ሰዎች ምናምን ድምጽ ስላለ ነው ድምጹን ሳይለንት ያደረጉት። በጣም ነው የሚያስቁ ሲጨቃጨቁ። በቃ ምንም አያሰራውም። ጥልቆን ለቀቅ ካደረገለት ጥልቆን ያነሳል። ይሄ እና ቆርቆሮን እዛ ሂድ እያለ እየወረወረለት ነበር፣ ወደ ቆርቆሮ ይሄዳል ብሎ። እሱ ግን ስራው ሌላ ነው። እዚህ ጋር እንደምታዩት መጋዙን አንስቶ እንትኑን ቆርጣለሁኝ እያለ ነው ማለት ነው። እና በጣም ነው የሚረብሸው። በጣም በቃ ሲጨቃጨቁ ነው ያረፈዱት። ያው አባቴም የዶሮ ቤቷን ሰርቶ ጨርሷል እና አሁን ደግሞ ወደ መስጂድ ምናምን እልከዋለሁኝ እንደምንም ብዬ። ልጄ ያንኛው ትልቁ ከትምህርት ቤት ገና አልመጣም እና ሲመጣ ሁለቱም ተጣጥበው ወደ መስጂድ ይሄዳሉ። ከዛ የተወሰነ ጊዜ እንላለን እናርፋለን ማለት ነው። እና አባቴም መስጂድ ሰዓት ደረሰብኝ ምናምን ቶሎ ቶሎ ሊጨራርስ እያለ ነበረ እና እዚህ ጋር ልጄም አለች እየሳቀችበት ነው። እንዴት እንደሚያናድድ አባቴን እያናድደው እየጮኸ ስለነበረ እሷም እየሳቀች ነው። ምንም አይሰማም። እኔ ራሱ መትቼው አልቅሶ መልሶ እዛው ሄዶ ይረብሸዋል። በቃ ተው ሲሉት ምንም አይሰማም እና ያው እንደምታዩት ጥልቆን አልሰጥም ብሎታል። እና ትንሽ እነሱ ጋር ቆየውና እኔም ተመልሼ ወጤን እያየሁኝ ነው። ከዛ ለመስጂድ እነሱን ማዘጋጃቸዋለሁኝ። እናቴም መታለች እና እንደምታዩት አለባብሸዋለሁኝ። ከዛ ትልቁ ልጅ መጥቷል። እንደምታዩቸው መስጂድ እየሄዱ ነው አሁን እና እስኪ ቆም በሉና እስኪ ፎቶ ላንሳቸው ምናምን እያልኳቸው ነበረ እዚህ ጋርና የተወሰነ ቁሙ ምናምን እያልኳቸው ነበረ። ከዛ ወደ ኋላ ተመለሱና ቆም ያሉ። እሱ ግን ትንሹ መሄድ ፈልጓል። ቶሎ ፈጥኖ ማለት ነው እንሄድ ምናምን እያለ ነው።
እና እነሱም ወደ መስጂድ ሄዱ። ከዛ እኔ ደግሞ ቤቴን ሳሎን ላይ ነው ዛሬ ቡና የምንጠጣው ብዬ እንደዚህ አነጣጥፌ አዘገጃጅቻለሁኝ ማለት ነው። ከዛ እዚሁ ፈርሻለሁኝ። ምግባችንም እዚሁ እንበላለን፣ ቡናችንም እዚሁ እንጠጣለን ብለን ዛሬ ቦታ ቀይረናል። እስከ ዛሬ የዛኛው ክላስ አንዲት ክላስ ነበረች፣ ለልጆች ክላስ ነው ተብላ ያው እኛ ለምግብ መብያ ቡና መጠጫ ምናምን አድርገን ነው እንትን ያደረግናት፣ እዛች ነበር እስከ ዛሬ። አሁን ደግሞ ወደ ሳሎን መጥተናል። እንደምታዩት ፏ ብለናል ማለት ነው። ዛሬ ለየት ብለን ፈረሽርሽ አድርገናል። ያው ታውቃላችሁ ጁምአ ኢጃዛ ሲሆን ለየት ያለ ነገር ስታደርጉ ደስ ይላል። ያው ብዙም የተለየ ነገር ባይኖረውም እንደ አቅማችን እላቸዋለሁኝ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም የሚባል ነገር አለና እንደዛ ነው። እንደ አቅማችን እንደዚህ ያድርገናል። ዋናው ደስታ ነው። ዋናው መገናኘታችን ነው። ተገናኝተን እንደዚሁ ደስ ብሎናል ውዶችዬ። አላህ እናንተም ለዚህ ጊዜ ያብቃችሁ ነው የምለው። ልጄ እንደምታዩት ምግቡን በቃኝ አለ። እዚህ ጋር ብስኩት ምናምን ቺፕስ ነገር ምናምን አድርገን ነበር። እሱን ለመብላት መጣ ምግቡን ትቶ ማለት ነው። እንደዚህ አይነት ነገር ካየ በቃ ሌላ ምግብ አይበላም። መብላቱ ትንሽ የተወሰነ ሳላቀርበው በፊት መብላቱ ያው ጠቅሞታል እና ካየ አይበላም ምግብ። አሁን ማቋርጦት እንደምታዩት እዚህ ጋር ቁጭ ብሎ እየበላ ነው ችብስ ምናምን እላቸዋለሁ ውዶችዬ። እና ይሄንን ይመስላል ደግሞ የዛሬ ውሏችን። ስንዳረቅም ፈታ ስንልም ነው የዋል ነው። አልሐምዱሊላ በጣም ደስ የሚል ጊዜ ነው ቤተሰብ ጋር የማሳልፈው። ጁምአ በቃ በሳምንት ጁምአ ሲመጣ ደስ ይለኛል ከምንም በላይ ማለት ነው። በቃ ቤተሰብ ጋራ መሆን። እዚህ ጋር እንደምታዩት ለእናቴ ሊያስይዛት ነው እየሄደ ያለው። የኔ ውድ እናት ደግሞ ወገቧን ያማታል በጣም ወገቧን እያመማት እና በቃ ብዙ የተወሰነ ከተቀመጠች ገደም ነው የምትለው። አላህ ያሸርልኝ። ዱአ አድርጉላት ውዶችዬ። እናቶቻችን ከፍ ሲሉ በቃ ለፍተው 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 ከአቅም በላይ ወገባቸውን መጨረሻ ላይ ወገብ በሽተኛ ይሆናሉና በጣም ከባድ ነው። የኔ እናት አላህ እድሜዋን ረዝም ያደርግልኝ ውዶችዬ። እዚህ ጋር ቡናዬ እንግዲህ ደርሷል። እናቴ የሚገርማችሁ ነገር በየሳምንት ጁምአ አንቺ መተሽ የምታጠጭኝ ቡና በጣም ነው የሚጣፍጠኝ፣ ከሁሉም ቀን የተለየ ትለኛለች የኔ ውድ እናት። እና እንጠጣ ብያለሁኝ እናንተንም ውዶችዬ። ይህንን ይመስላል ቡናችን እንግዲህ። እኔም ያው እንደምታውቁት በሳምንት አንዴ እንደዚህ ነው የምጠጣው፣ በአምሮት ማለት ነው። በአምሮት ልጠጣ ነው። እና ወዶችዬ ውሎዬን ስለምትወዱት ከልብ አድርጌ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ተመልሼ እስከመጣ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።